ሞርጋን ሮጀርስ ከአስቶን ቪላ ቼልሲን ከተቀላቀለ በኋላ ከቅርብ ጓደኞቹ መካከል አንዱ የሆነውን ኮል ፓልመር ስም ለመጥቀስ ጊዜ አልፈጀበትም ነበረ። ሮጀርስ አብረው ለመጫወት የነበራቸው ህልም ከመሳካቱም ቀድሞ ኮል ፓልመር ደግሞ ያለማቋረጥ ይደውልለትና የጽሑፍ መልእክት ይልክለት እንደነበር በቃለ መጠይቅ ወቅት ለመሸሸግ አልፈለገም። ሁለቱን እጅግ ተቀራራቢ የጨዋታ ባህሪ ያላቸውን ተጫዋቾች በጋራ እንዴት ማጫወት ይችላል የሚለው ጉዳይ ግን ለአሰልጣኝ ዣቪ አሎንሶ ትልቅ የቤት ስራ እንደሚሆንባቸው እሙን ነው። የኤምሬው አስቶን ቪላ ከኳስ ውጪ በ4-4-2 ቅርጽ የሚጫወት ሲሆን ቡድኑ በመልሶ ማጥቃት ወቅት ሰፊ ቦታዎችን ለማጥቃት እድል ያገኛል ተብሏል። በተጠናቀቀው የውድድር ዘመን ሮጀርስ ሙሉ ለሙሉ በሚባል ደረጃ ከግራ እየተነሳ ወደ መሃል አጥብቦ የሚጫወት ተጫዋች ሲሆን ከበስተጀርባው የሚኖረው የግራ መስመር ተከላካይ መስመሩን እንዲለጠጥ የሚፈልግ የጨዋታ ባህሪን ይዟል። ቼልሲ በአሎንሶ ስር በ3 ተከላካይ ከተጫወተ ሮጀርስ ወደ ግራ ዘንብሎ የሚጫወት 10 ቁጥር እንደሚሆን የሚጠበቅ ሲሆን ያ ካልሆነ ግን በ4 ተከላካዮች የሚጫወት ከሆነ ደግሞ ሮጀርስ በጥልቀት ወደ መሃል የሚሄዳ ክፍል ተጠግቶ ይጫወታል። የአሎንሶ ቡድኖች ከኳስ ጋር በ3-2-2-3 ወይም በ3-2-5 አቀራረብ የመጫወት ባህሪ ያላቸው ሲሆን ይህም ወደ ቀይ መስመር ለሚያዘነብለው ኮል ፓልመር እና ወደ ግራ መስመር አዘንብሎ ለሚጫወተው ሞርጋን ሮጀርስ በጋራ ለመጫወት ምቾትን ይፈጥርላቸዋልም ተብሏል።